አንተ ነው ይመስል ቆይ ምን ማለት ነው? ባለሱቁ ለምን ከረሜላውን በልቶ እንደማይጨርሱ ሳስብ በጣም ነበር የምናደደው። አሁን ግን ለምን እንደማይበለው ገና አሁን የገባኝ። ተሆይ ልቤ አንቺን ይጠራል። ገዜ ግን እንደው ሰው ማድረቅ ነው አይደል ስራ? ፀሐይ አርጎ ስለፈጠረኝ ነው። ሰላም ናት አይደለች? ናታንን ማን ብታገባው ደስ ይላል? ኤቢ ወይስ ዳጣ? እኔ እኮ ወድሻለሁ። አኩርፈሽ ናቸው ለዚህ ያስመልሽ እንጂ አታኩርፊ። እማዬ በቃ በእናትሽ ተረጋጊ። በቃ እማዬ ተረጋጊ። ይሄ እንዴት ብዬ ልረጋጋ? እንዴት አንድ ዘራፊ ቤት ውስጥ ገብቶ የሷን ዕቃ ብቻ ዘርፎ ይወጣል? ቆሻው ምን ብዬ ነው የምነግራት? እማዬ በቃ አትጨነቂ። ተያት በቃ እማዬ ነው የምትጨነቂው። ደግሞ እኮ ስደውልላት ህልም አይቻለሁ እንዳልዘረፍ ምናምን አላለችኝ? ምን? አዎ መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በልማ የምታየው ጉዳላት በሙሉ ጌጣጌጦቿ እኮ ተዘርፏል። አሁን ቆይ በየትኛው አይኔ ነው ማያት? እንዴት ብዬ ነው የምነግራት? ኤቢ እኔ ግን እማዬ እርግጠኛ ነኝ እሷ ራሷ ናት የላከቻቸው ዘራፊዎቹ። እርግጠኛ ነኝ። ኤቢ እባክሽን እማዬ እውነቴን ነው። አባዬ ራሱ እኮ እንዳትነግራት ብሎኝ ነበር፣ ግን በቃ ሲሽ በጣም እየተጨነቅሽ ነው እማዬ። እና ደግሞ ሰምቻቸዋለሁ እማዬ እንደዚህ የምታደርገው አውቃ ነው። እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር። አባዬ አይቶት በጣም ተናዷል እማዬ። ኤቢ ምንድን ነው የምታወሪው? መዲናት በገዛ ቤቴ ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ? እማዬ እርግጠኛ ነኝ ሰምቻቸዋለሁ፣ በጆሮ ሰምቻቸዋለሁ እማዬ ሲያወሩ። እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣላ እማዬ መኝኝ ተዘረፍከው ያልችሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ። ቴቢ በፍጹም ይሄን አታደርግም። ጨክና መድኃኒት በኔ ላይ እንደዚህ አታደርግም እማዬ እርግጠኛ ነኝ። ቆይ ለምንድን ነው የማታምኚኝ? ተረጋጊ እማዬ። በፍጹም አልቃትም። ተረጋጊ እማዬ። አንቺ ነሽ ያንኳኳሽ? አይ እና እማዬ እኔ እኮ ዝም ብዬ እኮ ነው ያንኳኳ። ስራ ፈት እና እኔ ልጅ ከሆነ ማንን ሊመስል ነው? እሺ ጋሼ ይቅርታ፣ ግን እያስጨነቅኩ እንደሆነ ይገባኛል። ግን ደግሞ አሁን እኔም አንተም በዚህ ሁኔታ መቀጠል የለብንም። እስኪ ይህንን ነገር አድርግ በይኝ ሰላም። እኔ እኮ የማደርገው ነገር ነው የጠፋኝ። ይህንን አድርግ በይኝ። ዳጣ እናቷ እንደሆንኩ ንገራት፣ ወይ እኔ ልነግራት ነው። መድኃኒት እኮ አውቃለች። በቃ ብታይ ስታሸማቅቃት ነበር። ስለዚህ ወይ ንገራት አሊያም እኔ ዛሬ ጠርቼ እነግራታለሁ። ግን ጋሼ ለእኔ ሳታስብልኝ? እኔ እነግራታለሁ አልኩሽ ሰላም። ቆይ አንቺ ምን ያስቸኩልሻል? ትታዘብሽ ካልሆነ እንጂ ምን የምታተርፊው ነገር አለ? እኔን ምን ብላ ነው የምትታዘበኝ? በእሷ ጥፋት የለብኝም። ምናልባት አሁን በተወለደው ልጠየቅ ይገባኝ ይሆናል። ግን እሱንም ቢሆን ያደረግኩት ምክንያት አለኝ። እሺ እባክሽ አሁን ነገ አትንገሪያት። ይኸውልሽ እኔ ይዣት መጥቼ ፊት ለፊትሽ ነው መንገር ያለብኝ። ይኸውልሽ 20 ዓመት ሙሉ ስትጠብቅ የነበረችዋን እናቷን እንደዚህ በቀላሉ ማወቅ የለባትም። ሰላም አንድ ነገር ልትሆን ትችላለች እኮ። ስለዚህ በጥንቃቄ ነው መንገር መቻል ያለብን። ይኸውልሽ ለሷ ብዬ ነው እንጂ የኔ ጉድ እንደሆነ አረረም መረረ መውጣቱ አይቀርም። እባክሽ ሰላም አንድ 15 ቀን ብቻ ስጪኝ። አይ ጋሼ አንድ ሳምንት ልስጥህ። ጋሼ የእሷ ሰቃይ እኮ ያመኛል። የእሷ ሰቀቀን እኔን የሚያሰቅቀኛል። ደስታዋን ማየት እፈልጋለሁ። ፊት ለፊቴ ስትቦርቅ ማየት እፈልጋለሁ። እሺ ሰላም ይኸውልሽ ምንም ነገር ከማድረግሽ በፊት መጀመሪያ ለኔ ንገሪኝ። ልጁን ግን መተህ አታየው? እሺ እመጣለሁ። ደግሞ ወንድ ልጅ ስለሌለህ ደስ ነው ያለህ አይደለ? ስታየው እኮ ደስ ሲልህ አይቻለሁ። መጥቻ ያዋሉ አልኩሽ ሰላም። እሺ ጋሼ ቻው።
ሄሎ መዲ ዋት እንዳትመጪ ተመለሽ። ምን ተፈጥሮ? ሰሚኛለሽ? እዚሽ ቤት ድርሽ እንዳትመጪ። ለምን ማርቲ? ነገርኩሽ እኮ መዲ፣ ወደምትሄጂበት ሂጂ። እዚሽ ቤት ድርሽ እንዳትይ። for what reason? ኧረ የሰጠሻቸውን ጌት ተቀበያቸው። ሰርቆ አንቺ ጋር አይደል የመጡት? ማርቲ ስራ ፈት እሺ ነበር ሰላም ጋዳችሁ ነበር። ልጁ እንዴት ነው? አብጌ ሄደሽ ስለነበረ እኮ ነው የጠየኩሽ። ተይው በቃ እኔ ራሴ እጫያለሁ። ቆይ አንተ ለምን ብለህ ሄደህ ያልጠየካት? ልጁ እንዴት ነው? ቆይ ማንን ይመስላል? አንተን ነው ይመስላል። ቆይ ምን ማለት ነው? ኧረ አባዬ ስቀልድ ነው። ቆይ ለምን ብለህ ሄደህ ማታያት? እንደዚህ አይነት ቀልድ አላውቅም። እሺ በቃ አባዬ በጣም ይቅርታ። እኔ የምለው ግን ቆይ የዳጣ እናት ማን ናት? ከማን ወለድካት? እንዴት ወለድካት? ከማን ወለድካት ያልሽውን በቅርቡ ታውቂያለሽ። እንዴት ወለድካት የሚለው ግን በአንድ አጋጣሚ በአንድ ስህተት የተወለደች ልጅ ነች። እንዴት ተሳሳትክ አባዬ? በምንም አላሰበም። በራሴ ስህተት በራሴ እንዝላልነት አይኔ ነው መጀመሪያ የተሳሳተው። ከማርታ ጋር ሆኜ አይኔ አያት፣ ልቤ ትንሽ ተመኛት። ከዛ በኋላ ብዙ ጊዜ አለፈ። አንድ ቀን የምሳሳትበት አጋጣሚ ተፈጠረ። በአይኔ ያየሁትን በአካል አደረኩት። ታዲያ አባዬ በአጋጣሚ አይደለማ፣ አስበበት ነው የተሳሳትከው። አይኔ ነው የተሳሳተው። መጀመሪያ አይቻት ነው የተሳሳትኩት። አይኔ ነው የወሰለተው አብጌ። ግን ቆይ ለምንድን ነው ለእናትሽ ያልነገርሻት? ለምንድን ነው ሚስጥር አድርገሽ መቆየት የፈለግሽው? እኔ ይሄ ጀዝባ ዘበኛችሁ ግን ግቢ ውስጥ ነው እኮ የምትጠጥ። ኧረ ይሄ ሰውዬው እዛ ነው። ኧረ ግባ አልኩህ እኮ። ኧረ ንቀት፣ ድፍረት እንዴ! ልትማታ ነው እንዴ? ኧረ ቅቤ ልቀበህ ነው እንጂ። ስማ በተገኘበት እርምጃ ይወሰድበት ብለዋል እትዬ። በቃ ግደሉኝ፣ እዚህ ግደሉኝ። አይ ገዜ በቃ እንዳትነካው እሺ። ወግዜ አንቺ አይ ገዜ በቃ እንዳትነካው እንዴ። ከኤቢ ጋር እኮ ታርቄያለሁ ብሎኛል። በቃ እንድተው። አሃ ላንቺ እንደዛ አለሽ? አዎ። እና አንቺ ሽምግልናው ሲካሄድ ሰሚ ነበርሽ? ቋሚ ነበርሽ? አይተሻል? አይ አላየሁም። ቆይ ግን አንተ በጣም ያበዛ ካልመሰለህ? ኧረ ወይ ድልዬ እዚህ ከተማ ከመጣው ጀምሮ አንድ የሚፎካከረኝ ወንድ አላገኘሁም ነበር። አሁን ወንድ አንተን አገኘው ማለት ነው። ስለዚህ ይዋጣልናል። ይኸውልህ ወንድ ልጅ አይደለህ? በቃ ተረዳኝ። እንዴ አንተ ያልተረዳኝ ማን ይረዳኛል? እንዴ ሴት አፍቅራ አታውቅም? ወዳ አታውቅም? ተረዳኝ በቃ። የምን መለስ ቀለስ ነው? አሁን እንደ ወንድ ስታናግረኛ ነበር እንዴ? እንዴት መልሰህ ታለቅሳለህ እንዴ? ገዜ ፍቅር እኮ ከባድ ነው። የት አባሽ የምታውቂው ነው? ቆይ አንቺ አሁን የመጣሽ ማን እንፈልግሽ? ውሃን ነው አይደል? አዎ። ሂድ ግቢ፣ ሂድ ግቢ። እሺ ገዜ አርጁን እንዳትመጣው። ሂድ ግቢ። እኔና እሱ እዚህ ምን እንነጋገረዋለን? እሺ በቃ ቻው አርጁ። እሺ ይኸውልህ አንተ ወንድ ልጅ ነህ አይደል? የወንድ ልጅ ምን እንደሆነ ታውቃለህ? አረ በክሪሽና ተረዳኝ። አንተ ያልተረዳኝ እቺ ሕፃን ሴት እንዴት ትረዳኛለች? እስኪ ተረዳኝ። ይኸውልህ ዘበኛው እኔ ኤቢን የወደድኳት ማለት ነው ሁሉም ሰው በሚጠላት ጊዜ ነው። ብቻዬን ስወዳት ነበር ከነክፉ አመሏ። እንደዛ እየተመነጫጨቀችብኝ እየሰደበችኝ ነው የወደድኳት። አሁን ደግሞ ኤቢ ተቀይራ ጥሩ ሰው ሆናለች።
ጥሩ ሰው ስትሆን ደግሞ በቃ እንደገና ባሰብኝ፣ እንደገና ፍቅሬ ያገረሽብኝ፣ አልቻልኩም። አንተ ደግሞ ይኸውልህ ተረዳኝ በእናትህ። ይኸውልህ እኔ እንደዚህ ሲሆን ሰው ቀልድ ይመስለዋል፣ ይስቁብኛል፣ ምናምን ያበርኩ ምናምን ይመስላችኋል። አይደለም በቃ ቢያንስ አንተ ተረዳኝ። ወንድ አይደል? ወንድ ልጅ አይደል? በእናትህ ተረዳኝ። እውነት ለመናገር አረጁ ነው ያልከኝ ስምህን? ይኸውልህ አረጁን አይደለም አርጁን ነው። እሺ ያው ነው። እውነት አሳዘንከኝ አርጁን፣ ግን አትገባል። ይኸውልህ እኔም እኮ ልግባ አላልኩም፣ ግን በቃ ኤቢ ስልክ አታነሳልኝ፣ በጣም ናፍቃኛለች እና አንዴ ጥራልኝና ሊያት። እውነት አርጁን ታሳዝናለህ። በወንድ ልጅ ላይ አልጨክንም፣ ግን አልጠራልህ። እንዴ ለምን? አይ አርጁን አይቻልም። እዚህ ቁጭ ብለህ መጠበቅ ትችላለህ። ችግር የለውም እጠብቃታለሁ። እንደውም ንፋሱ በዚህ በኩል ነው የሚመጣው። ጠረኗን እያሸተትኩ ቁጭ ብዬ እጠብቃታለሁ። ይሻላል። እና ታዲያ ተዚህ ተበሩ 40 ክንድ ርቃ ቀጥል። እሺ አይ ወልዶ መና እንዲያው ሰው በገንዘብ ይከስራል። የአዲስ አበባ ሰው እንዲያለ በልጅ ነው የከሰረ። ወደዚህ ጠጋ ብዬ እቀመጣለሁ አያለሁ ብትል ወርድ ከራሴ ክፉ ነህ ግን አንተ። አባዬ ቆይ ለምን አልነገርሻትም ያልከኝ? አዎ አቢጌል፣ ለምን ለእናትሽ አልነገርሻትም? ለምንድን ነው መልሰሽ ዝም ያልሽው? አባዬ ባለሱቁ ለምን ከረሜላውን በልቶ እንዳልጨረሰው የገባኝ ነው። ቆይ ባለሱቁ ከረሜላውን ለምንድን ነው ያልበላው? ምንድን ነው የገባሽው? ባለሱቁ ከረሜላውን መብላት ስለማይወድ አይደለም ከረሜላውን የማይበላው። ድሮ ልጁ እኔ ባለሱቁ ለምን ከረሜላውን በልቶ እንደማይጨርሰው ሳስብ በጣም ነበር የምናደደው። አሁን ግን ለምን እንደማይበላው ገና አሁን የገባኝ። ከረሜላውን መብላት ቢያስደስትም ግን ደግሞ መብላት የለበትም። የማይበላው ለመኖር ሲል ነው። ኃላፊነት ነው። ኃላፊነት ስላለበት ነው ከረሜላውን የማይበላው። እና አሁን ለምን እንደፈራው ተረዳሽኝ? ተረዳሽኝ አቢጌል? አባዬ ተረድቻለሁ። አንቺ እንደዚህ በመስማቴ አምላኬን በጣም አመሰግነዋለሁ። ይኸውልሽ አንዳንድ ጊዜ አንዳንድ ነገሮች ትክክል ላይሆኑ ይችላሉ፣ ግን ደግሞ ለሁሉም ነገር ጊዜ መስጠት አለብን። የሰራሁት ነገር ስህተት ነው፣ ግን ደግሞ ጊዜ ያስፈልገኝ ነበር። አንቺ ለኔም ለእናትሽ ማስበሽ ዝም በማለትሽ ዘላለማዊ ውለታ ውለሽልናል። ግን አባዬ እማዬን ባየኋት ቁጥር እንደ ከዳኋት ነው የሚሰማኝ። አንቺ እንደዚህ ከተሰማሽ እኔ ምን ሊሰማኝ እንደሚችል ገምተሻል? አቢጌል ቃል የምገባልሽ ነገር ግን ይሄ ቤተሰብ ከገባበት ችግር ወጥቶ ሰላሙን አግኝቶ ደስተኛ የሆነ ህይወት መልሰን እንደምንኖር። እማዬ ይሄን ነገር መቼም ልትቀበል አትችልም አባዬ። ዝም ብያት አልቀርም። የራሷን እርምጃ ትውሰድ። እኔ ወራዳ ባሏ የዚህን ያህል ወራዳ እንደሆንኩ ትወቅ። እኔ እየበደልኳት ከምትኖር የራሷን ውሳኔ ትውሰድ። አቢጌል ቃል ገባልሻለሁ፣ ሁሉን ነገር በቅርብ ጊዜ ውስጥ እነግራታለሁ። አባዬ ደግሞ እኮ ዳጣቴ መሆኗን ሳቅ በጣም ነው ደስ ያለኝ። የእውነት ደስ አለሽ? አባዬ ደስ ብሎኛል። ደግሞ እኮ ወንድ ቢሆን ወንድም ይሆን ነበር፣ ግን በቃ ችግር የለውም። እሷ እህቴ ስለሆነች ግን በጣም ደስ ብሎኛል። ሆይ ልቤ አንቺን ይጠራል፣ እንደ ፀሐይ ብርሃን ትደምቃለሽ። ቀንም ሆነ ሌሊት እኔ ሁለት አምስት አንቺ ነሽ። አሁን ማለት ነው እንዴ ምንድን ነው የምጨፍርልሽ? እንዴ ምን አገባኝ እኔ እንደዚህ ጨፍሪ ደንሽሽ
ዓለም ቢለዋወጥ እንኳን ፍቅሬ ላንቺ አይከስም። እቴ ሆይ ባላል በቃ እሺ ዝፈኝ። እንዴ ምን ሆናችሁ ነው እንዴ? ኤቢ ዳጣ አቀፈችሽ እኮ። እንዴ ምን ነው ታዲያ? ቀፈኛ አይቻታለሁ። ምን ችግር አለ? ዳጣ አሸነፈሻት ነው አይደለም? አንቺ አሸነፈሻት ነው እንዴ? ምን ማለት ነው እንዴ? እንዴ ቆይ እናንተ ሁሌ እንደክፉ እንደምታዩኝ ነው። ልቀፋችሁ ነው? አይ እኔ አልፈልግም። አው እኔም አልፈልግም። እሺ በኋላ ደግሞ ነው ልቀፋችሁ ብለሽ ለተማቺ አልፈልግም። እንዴ ለምን መታችኋል? ነው ልቀፋችሁ እንዴ? አንቺ እኮ ስናጠፋም ሳናጠፋም ዝም ብለሽ ነው የምትማቺ። አው ዝም ብለሽ። እሺ በቃ ከዚህ በኋላ አልመታችሁም። ግን ደግሞ ማልመታችሁ ማትረብሹኝ ከሆነ ነው። እሺ ስሚ ደግሞ አክስቴ እኮ ሄደች። እንኳን ነው የሄደች። ሳይ እንደውም እንኳን ነው የሄደች። እሺ አው እንኳን ነው የሄደች። ምጥንዬ ፎቶ አንቺን እስኪ። ኤቢ አትመታኝ? አይ አትመታሽም። አልመታሽም። እሺ ስልኬን ለዚህ ጋር ውሃ ቀና ቢቀና ቀይሩ ደግሞ ምላስሽን አውጪ ውሃ። እሺ ሌላ አምላኬ እኔ ምንም አቅም የለኝም። አንተ ቤተሰብ ጠብቅ፣ ልጆቼን አንተ ጠብቅ። እባክህ ደስተኛ ቤተሰብ አድርገን። ለዚያ ምንድን ነው የሚያሽመደምድሽ? ወደሽ ነው አይደል? እባክህ ደክሞኛል። እንደው ትንሽ ላውራህ ብዬ ነው የመጣሁት። ገዜ እስኪ ዛሬስ እንደው የሚረባ ወሬ አውራኝ። አይ የኔ ወሬ መች ይረባል ብለሽ ነው? ማን ናቸው የኔ ወሬዎች? ገዜ ግን እንደው ነገር ስታዞር እንደው ከባድ ሰው ነው። አድና ምን ተኝቼ ተሸክመሽ ነበር እንዴ? ምን ማለት ነው? በተኛውበት መጥተሽ ተሸክመሽኝ እንደው ነው ከባድ ነህ ስትይ እንዴት ነው? ገዜ ግን ተመረሃል? በመድኃኒዓለም ነው። ገዜ ግን እንደው ሰው ማድረቅ ነው አይደል ስራ? ፀሐይ አድርጎ ስለፈጠረኝ ነው። አንቺም እኮ ድክምክም ያልሽው ለዛ ነው። እኔ ገዛኸኝ ስፈጠር ጀምሮ ፀሐይ ነኝ አይሽ። ገዜ ቀልድ ሲበዛ ይመራልሽ። አረ ቀምሰሽዋል ማለት ነው። አንቺ እኮ በጥብጠው ቢሰጡሽ የማይገባሽም እኮ። አራ ቁጭ በዚያ እኔ ስቀልድ ነው ቁጭ። እኔ እንደው እንዲህ ስትናደጅ ደስ ትይኛለሽ እምጭ እንጂ እኔ ታንቺ ጋር ስጫወት ባድር መች ስለቸኛል መች እኔ እያወራሁ ሌላ ነው ያንተ መልስ። ትምህርት ተምረሃል ወይ ብልህም ዝም አልከኝ። ግን ገዜ አልተማርክም እንዴ? እስከ 5 ተምሬያለሁ። ገዜ ግን ምን ታስታውሳለህ ከተማርከው? ያው አነባለሁ፣ አሳምሬ አነባለሁ፣ እጥፋለሁ። ብዙ ሌላስ ምን አስታውሳለሁ ብለሽ ነው? እንዲያው ግን ከተማርኩትና እንዲያው አሁን ዘግይቶ ተገባኝ እንጂ ነገር ነበር። ምን ኤቢ ግን እስከ ዛሬ እዚህ ቤት ስኖር እንዴት አጠረጥሪ? ማለቴ ጠርጥረሽ አታውቂም? ያው ጠርጥሬያለሁ ብዙ ጊዜ። ግን ያው እማዬ ምንም ልትለኝ አልፈለገችም።
ምን እንደሚገርመኝ ታውቂያለሽ? አንድ ቀን ቢሆን ተሳስቼ አላውቅም። እሺ ኤቢ፣ እኔ ጥፋተኛ ነኝ? እኔ አጥፍቻለሁ? አይ ምንም ጥፋት የለብሽም አንቺ። ግን ደግሞ ያው ጥፋት ከተባለ የአባዬ ልጅ መሆንሽን እያወቅሽ ከአባዬ እኩል ሚስጥሩ መደበቅሽ ነው። አንቺም እኮ ግን አውቀሽ ይኸው ዝም ብለሻል። አዎ ምን ላድርግ? አባዬ ለኔ የሆነልኝን ነገር በደንብ ታውቂያለሽ። እና በቃ እንዴት ብዬ ጨክኜ ልንገርበት? ብዙ ጊዜ ሞከርኩ፣ ግን በቃ በጣም አቃተኝ። እማዬ ምን ልታደርግ እንደምትችል በደንብ ነው የማውቀው። የማዬ ምላሽ በጣም ከባድ ነው የሚሆነው። ስለዚህ በቃ ተውኩት። አባዬ ራሴ እነግራታለሁ ብሏል። የሚነግራት አይመስለኝም ደፍሮ፣ ግን ደግሞ በጣም እርግጠኛ ነኝ እማዬ ባይነግራትም ከጊዜ ሂደት በኋላ የምታውቅ ይመስለኛል። እንዴት? ምክንያቱም እማዬ አባዬን በጣም ስለምታምነው ነው እንጂ አንዳንድ ምልክቶችን አይታበታለች። እማዬ ያው ሰው ቶሎ አጠረጥርም፣ ግን ደግሞ ከጊዜ ሂደት በኋላ ልታውቅ ትችላለች። አባዬን ምን የምታደርገው ይመስልሻል ኤቢ? እኔ እንጃ፣ በጣም ከባድ ነው የሚሆነው። ካልሆነ እኔ ወደ መጣሁበት እመለሳለሁ። ስለ እናትሽ ምንም አታውቂም? ማለቴ ቆይ ስለ እናትሽ ምንም ፍንጭ የለሽም? አዲስ አበባ እንደምትኖርና ደህና እንደሆነች ብቻ ነው የነገረኝ። ምናልባት ሰላም ጠበቅ አድርገሻሻት? ማለት እንዴት ሰላም? ስንት አመትሽ ነው? አባዬ እንደነገረኝ ከሆነ 20። ኦኬ። ሰላምን ጠበቅ አድርገሻሽ ያልሽኝ ግን ለምንድን ነው አልገባኝም። ምናልባት ልታውቅ የምትችለው እሷ ናት። ማለት ያው በዛ ጊዜ እዚህ ቤት ነበረ። ስለዚህ አባዬ ጠይቀሽው አልናገርም ካልሽ እሷን ጠይቂያት። ምናልባት የምታውቀው ነገር ሊሆን ይችላል፣ ልትነግርሽም ትችላለች። እንዲሁ ልጁኝ አስታውሰዋለሁ፣ አማርኛ መጣፍ ላይ ነው እና እንዲሁ መዝሙር ይሁን ግጥም ይሁን እንዲሁ በውል እንዲሁ ትዝ አይለኝም እንጂ እንዲሁ በልጅነት ልቦና እንዲሁ አለ በልቤ። መዝሙሩን ታስታውሰዋለህ? አዎ መዝሙሩን አላስታውሰውም፣ ሀሳቡን ግን እስካሁን ድረስ አእምሮዬ ውስጥ አለ። ምን መሰለሽ? አበባ ተተክላ ውሃ ጠማት። እሺ። ከዛ አበባዋ ውሃ እንደጠማት ዳመናው አየ። ዳመናውም ውሃ ሳይጥልላት መንገዱን ቀጠለ። እሺ። ከዛ ልሽ አበባዋን በውሃ ጥም እየተንገበገበች ዳመናውን ዝናብ ጣልልኝ ስትለው ስመለስ ጥልልሻለሁ ብሎ እምቢ ብሏት መንገዱን ሄደ። እሺ። ዳመናውም ከሰዓት በኋላ በጣም ብዙ ውሃ ዝሎ መጣ። ነገር ግን ያቺ ውሃ የጠማት አበባ ሙታ ነበር። ሙታ ሲያያት ዳመናው ዶፉን አወረደው። ከዛ በኋላ ያቺ የሞተች አበባ በጎርፍ ተወስዳ ተቀበረች። ዳመናም እጅግ በጣም አዝኖና ተክዞ እየተናደደ ዶፉን እያወረደ እያለቀሰ ተመልሶ ሄደ ይል ነበር መጣፉ። አንተ እኔም ይሄን ታሪክ አስታወስኩት። ይሄ ትምህርት እስካሁን ተልቤ አልወጣ። ለምን አትይም? ለምን ከልቤ እንዳልወጣ ልንገርሽ። ሰው ድረሽልኝ ባለሽ ሰዓት መድረስ አለብሽ። አየሽ፣ እርዳታ ስትፈልጊ ያልደረሰልሽ ሰው ለተስካርሽ በሬ ቢያርድ ምን ይጠቅማል? ከዚህ ዳመናስ ምን ይሻላል? ሰው በፈለገሽ ሰዓት ሰው ሆኖ መገኘትን ከዛች አበባ ተምሬያለሁ። ከዚህ ለካ ቁም ነገር አለ። ስታይኝ ቧልተኛ ነው አይደል የምመስልሽ? አይገርምም? ገዜ ከንቱ እኮ ነው የምትመስለኝ። አይለዛ አንዳንድ ጊዜ እኮ እንደው ከብት ነሽ። ኧረ እባክህ እንደው ሙና እኮ ነሽ፣ ምንም አታውቂ። እንደው ታሳዝኝኛለሽ፣ ደግሞም ታናድጅኛለሽ። አይለዛ እንደው አንቺ ባትኖሪ በዚህ ባህር በመሰለ ግቢ ምን ይውጠኝ ነበር። ግን ምን ታረጊዋለሽ? ቁም ነገር የለሽም። አየሽ፣ በዋል ፈሰሰሽ። ገዜ ምን ላምጣልህ? ታዩ ምንም አልፈልግም። በልቅስ ስራው ቀረ። ሂጅ። እዚህ ስራ አስፈታውሽ እናቴ፣ እኔንም አዘበዘብሽ። ሂጅ ወደ ስራሽ። ምን ላምጣልህ እኮ ነው ያልኩ። ዋ በግድ ነው እንዴ? ሲጀመር አንተ እንደው ማረግ የሚባል ነገር አይወድልህ። እኔ ነጋሽ ዘረኛ አንቺ ዝም ብለሽ እንትናት አይደል? ይሄን ነጋሽ ዘር ጀግናው የታባይ እንዲህ ገና ጨሰሻለሁ፣ ትጨሻለሽ። የተሳሳትሽው እኔን ወድሃለሁ በለኝ ብለሽ ወድሻለሁ ስልሽ ያሾፍሽብኝ ቀን ነው። አሁን እንኳን እንግዲህ ይበቃሻል። እኔማ ኤቢ ይቅርታ አድርጊልኝና
አንዳንዴ ሳስበው ሰላም እናቴ ትመስለኛለች። ቆይ እንዴት እንደዚህ ልትይቻልሽ? እኔ እንጃ ዝም ብዬ ሳስበው ስለምትወጃት እናትሽ እንድትወድ ስለምትፈልጊ ነው እንጂ ሰላም እናትሽ አይደለችም። እሱማ እኔም ስጠረጥር ነው እንጂ ምንም መረጃ የለኝም። አይ ዳጣ ሰላም እናትሽ አይደለችም። ያው እኔም ጠርጥሬ ዲኤንኤ አስመርምሬያችሁ ነበር፣ ግን በቃ ሰላም እናትሽ አይደለችም። ከምርሽን ነው? ሰላም እናቴ አይደለችም? አስመርምረሽናል? አዎ ዳጣ። እሺ ታዲያ ማንን ልጠርጥር? እንዴ ናታን? እንዴ ዳጣ ምን ሆናችሁ ነው የምታወሩት? ወሬ እኮ ቤት ውስጥ የሚወራ አይደለም። እሺ ሰላም ካልሆነች ታዲያ ማንን ልጠርጥር? ደግሞ ለምንድን ነው በህልሜ የማያትሽ? ስላስመረመረቻችሁ? አዎ። ኤቢ ዳጣና አባዬ እንዳስመረመረቻችሁ ነግረሻታል እንዴ? አዎ ነግሬያታለሁ። እሷም ታውቃለች። ምን ማለት ነው ናታን? በሉ በቃ ልብስ ልቀይር። ደግሞ አንድ ላይ በጣም ነው የምታምሩት። ኤቢ ልቀፍሽ? ስሚኝማ አንተ ልብስሽ ልጠብልሽ? ወረኛ ሲሉ ሰምተሻል? ላውንደሪ ያለሽ ቤንቻጅ እና ፊልም ላይ? አዎ የህንድ ፊልም አርኪ። ደርዬ ምንድን ነው ዛሬ እንዲህ ፍክት ያልከው? ምንድን ነው? በሰላም ነው? አባት በምን ደስ ይለዋል ብለሽ ነው? አንተ ደስ የሚለህማ ያው በልጆችህ በቤትህ አይደል? አዎ ደስ የሚል ነገር አየውና ደስ አለኝ። መዲ ከቤት ስለጠፋሽ ደስ ብሎሃል አይደል? አየህ አይደል? እኔ እኮ ኮስተር ስለባት እንዴት እንደምትፈራ ይኸው ብን ብላ ነው የጠፋች። ቆይ የት ነው ሄደችው? ከጓደኞቿ ጋር ሐዋሳ ነኝ ምናምን አለች። እኔ እንደው ምን እንደማደርጋት አላውቅም። ከቻለች በዛው ብትሄድስ? ማርቴ ባትመጣብኝ። አንተ ኧረ ተው እንዴ አይባልም ደርዬ። ያደረገችውን ነገር መቼም ማረሳላት። እኔ እኮ ቀድሜ ተናግሬ ነበር። ዳጣን ውሃን ታስቀይምብኛለች ብዬ ቀድሜ ነግሬሽ ነበር። እናንተም ብቻ አይደለም እኔንም ጭምር ነው ያስቀየመች። ግን ቆይ እሷን ተዋትና ምንድነው አንተ እንደዚህ ያስደሰተ? ዳጣና የቤት ተቃቅፈው አትለኝም? ሙች ተቃቅፈው ፎቶ ሲነሱ ስላየው በጣም ደስ ብሎኛል። ወይ ተመስገን፣ ሰላም ወረደ በለኛ። በጣም ማርቲዬ፣ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ደስ ብሎኛል። ይሄን ያክል ደሪ በጣም እቺ ማርቴ በአቢጌል ተሳክቶልኛል። አሁን ቀስ በቀስ ለውጧን እያየሁ ወደ ነበረችበት ነው የመለስካት። ለዛ ነው ማስተዋል የጀመረችው። ይኸውልሽ አሁን የምትፈልጊ ከወደደችው ጋር ዳሪያት። አሁን ልጄ ሴት ሆናለች፣ የኔ ልጅ ሆናለች። እና ትዳር እያልክ ነው? ይሄ እንኳን የሚሆን አይመስለኝም አባትየው። እኛ በሌለንበት ተናንቀው የምናገኛቸው ኤቢና ዳጣ በናታን ጉዳይ አይደል? ዳጣ አሁንም ናታንን ትወደዋለች ልትይ ነው? ይመስለኛል። እኔ በአይኔም አላየው በጆሮዬም አልሰማሁ። አይ ማርቲዬ፣ ይሄ ስጋት ነው። ይኸውልሽ ዳጣ ጭንቅላት ውስጥ ፈጽሞ እንደዚህ አይነት ነገር የለም። ናታንም ቢሆን እኮ እንደ እህቱ ነው የሚያያት። አይመስለኝም ዳር። ግን ቆይ እንደው ሁለቱ ቢወዱት ናታንን ማን ብታገባው ደስ ይላል? ኤቢ ወይስ ዳጣ? ምን አይነት ጥያቄ ነው? ይኸውልሽ መጀመሪያ ጥያቄው ትክክል አይደለም፣ ግን መልስልኝ ካልሽ ናታን የወደዳትን ቢያገባ ደስ ይለኛል። እሱስ እውነትህን ነው። ግን እንደው ህልሟን ቢያሳካላት በቃ ስሜቷን ቢያዳምጥላት በጣም ነው ደስ የሚለኝ። የግራጁዌሽኗ ቀን ቀለበት ቢያስረላት፣ ሽማግሌ ምናምን ቢላክ፣ በቃ እንደዛ ቢሆን በጣም ነው ደስ የሚለኝ። ችግር የለውም ማርቲዬ። አቢጌል በዚሁ ከቀጠለች ባል እንደው ሞልቷል። ገርምሻል፣ ልጄን ተጫርተው ነው የሚያገቧት። አይ አንተ ባሉ ሁሉ ባል ነው እንዴ? ይሁን እስኪ እንዳታዘናጋኝ። ይሄን በመሰለ ቀንህማ እንደዚህ በቡና ላልፈ እዛም ወዶ ቤት ውስጥ ቆንጆ ምሳ ነው የምትጋብዘኝ። አንቺ ከመረጥሽ እንዴ ምን መምረጥ አንድና ሁለት አለ? ይቻላል።
አይደለም እሱን አይደለም አልኩሽ። እኔ እኮ የባለፈው ነው። እንደውም በቃ ይሄንን ታዩና ማለት ነው። ቆይ እንደውም ባለፈው እዩ ቲክቶክ ስራ እንዴት እንዳለች ላሳይሽ። እንዴ ይሄ ቢል ሰሪ ነው አንቺ? እኔ ላሳይሽ ነው። እሺ የሆነ ሙዚቃ ከፈተችና ማለት ነው እንግሊዘኛ ሙዚቃ ከዛ እዛ ጋር ግን ይታያል መስታወት ላይ። እሺ ቆንጆ እያልሽ ነበር ግን ማለት ለምናችንና ነው መጣን ቲክቶክ አንሰራም አብረን። አይ አይቻልም። አባዬ እኮ ስልክሽን ቆልፎብሻል። ስለዚህ አርፈሽ ተቀምጫ አይቻልም። እሺ በቃ እንትን ከዚህ ላይ ተንኮል እንስራበት። እንዴ ተንኮል መስራት እኮ ጥሩ አይደለም። ተንኮል መስራት ጥሩ አይደለም ግን ማለት ነው ከዚህ ላይ ብቻ እንስራበት። ከዚህ ላይ ብቻ። እሺ ምን አይነት ተንኮል እንስራበት? እሱንማ አንቺ ነሽ የምታስቢ፣ አንቺ ነሽ የምትናገሪኝ። እሺ የለዛን ቀሚስ ለብሰን ማለት ነው ፊታችንን ገዜ እንዳያየን እንሸፍንና ከዛ ገዜን እንሸውደው። እሺ ለዛ እንዳታየን ግን እሺ። ቀሚሷን ስናወጣ ነው ለስ ምን እንደሚገርምኝ ታውቃለህ ናታን? ምንድነው የሚገርምሽ? ስለ ራስ ብቻ ስታስብ ከሌሎች ሰዎች ጋር ትጋጫለህ እና ደግሞ ከሌሎች ሰዎች ጋር የምትጋጭ ከሆነ ደግሞ ራስ ወዳድ ነህ ማለት ነው። አሁን ገብቶሻል ማለት ነው። ይቢ አንድ አባት የተናገሩት በጣም ወደው አንድ ታሪክ አለ። ራስ ወዳድ ሰዎች ምን ጊዜ እንደማይሳካላቸው የሚያስረዳ ነው። በጣም ወደው ታሪክ ነው። እስኪ ንገሪኝ፣ ምንድነው? ሁለት ሌቦች ናቸውና ሁለት ፍቅረኛሞች ቤት ይገባሉ። ከዛ ፍቅረኛሞቹን ይዟቸዋል። እሺ ምን አደረጓቸው? ዘረፏቸው። ከዛ ሊገሏቸው ሽጉጥ አወጡ። ከዛ ግን አንድ አማራጭ ብቻ አቀረቡላቸው። አንዳችሁን ከገደላችሁ አንዳችሁ ትተርፋላችሁ፣ ካልሆነ ግን እኛ እንገላችኋለን አሏቸው። ኦኬ ማለት ቆይ ባል ሚስቱን ከገደላት ይተርፋል ማለት ነው? አዎ ይተርፋል። ያቀረቡለት አማራጭ እሱ ነበር። ከዛም ለባልየው ሽጉጥ ይሰጡትና ግደላት ይሉታል። እና ቆይ ገደላት? አሰበና አቃተው። መግደል አልችልም አላቸው። ከዛ ከሱ ሽጉጡን ቀሙና ለሷ ሰጧት። ግደዩ አሏት። ወይኔ እንዳትገለው ብቻ። ከዛ ሲሰጧት ወይ ግደዩና አንቺ ትረፊ፣ ካልሆነ ሁለታችሁንም እንገላችኋለን አሏቸው። ሴቶች በጣም እንፈራለን፣ እንዳትገለው ብቻ። ከዛ አሰበችና የሽጉጡን ቃታ ሳበችው። ወይኔ ግን ደስ የሚለው ሽጉጡ ጥይት አልነበረው። በጣም ይገርማል። እውነት ለመናገር ፍቅረኛው ራስ ወዳድ ነበረች። እሱም በጣም ይወዳት ነበር። ከዛ ግን በዚህ ሁኔታ ላይ ሳሉ ሌቦቹ ትተዋቸው ሄዱ። አየሽ ራስ ወዳዶች የትም አይደርሱ። በቃ ከሰው ጋር ዝም ብለው ይጋጫሉ። እስኪ ናታን አንድ ጥያቄ ልጠይቅ። ማለት ዳጣ እኔ እንደምወድ ታውቃለች፣ እሷም ትወዳለች። ቆይሽ ታዲያ አሁን ማን ነው ራስ ወዳድ? በቃ እኔ ልሂድ። አቤት አርጁን፣ ቆይ ለምንድን ነው በቃ 100 ጊዜ የምትደውልልኝ? አማረብኝ ለዛው መሰልኩ። እሺ በቃ ይሄንን ደግሞ ላድርገዋ። እሺ ቆይ እስኪ እንደዚህ ነው የሚያደርጉት። እንደዚህ ማን እንዴት እንራመዳለን? እንደሱ አይደለም። ሳሪልኝ ወገን፣ እንደዚህ ሳሪልኝ። እንደዚህ ሳሪ ውሃ እና እንዴ ብሎ እኮ እንዴ ከፍ አደረግሽው ዝቅ። እንደዚህ አታጥብቂው። ዛሬ ገዚህ ብጮትበታለን። እሺ ሰርሽ በቃ ይሄን ታይም አሁን ለዛኔ ለማጣቀስ ብዬ ነው። እሺ የለችም ለዛ
ዋ ለዛ አንቺ ለዚያ የኔ ውድ ለዚያ አንቺ ዋ አንቺ ምን ሆነሽ ነው? እኔ እኮ እወድሻለሁ። አኩርፈሽ ነው አንቺ ለዚያ ስሞትልሽ እንዴ አታኩ እንዴው ስታናድጂኝ እኮ ነው እንደዛ የተናገርኩሽ። ዋ ዛሬ ደግሞ እንዴት ነው የሚያደርግሽ? አንቺ ምንድነው እንደዚህ የሚለጉምሽ? ልጉም ዋ አንቺ ጋዜ የለዛባል የለዛባል ጋዜ የለዛባል የለዛባል ጋዜ የለዛባል ጋዜ ጋዜ የለዛባል ጋዜ የለዛባል ምን መንገራናት ምን እነግርልሃለሁ ይወዳታል ብዬ እነግርልሃለሁ። ይግቡ። ታጣዬ ሰላምዬ እንዴት ነሽ? እኔና መጣሽልኝ? ቤቢስ አሁን ነው የተኛው። ገና አስተኝቼው መውጣቴ ነው። ምንሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ። እሺ እሺ። አሁን ለምንድን ነው እንደዚህ እያጣደፍሽ ጠራሽኝ? ሰላሜ ታጣዬ እናትሽ ግን አትናፍቅሽም?